ዛሬም እጅግ በጣም በጥሩ ዋጋ ለሽያጭ የቀረቡ ቪላ ቤት እንዲሁም ለግንባታ የሚሆኑ ቦታዎች በርካሽ ዋጋ በለቡ በተለያዩ በላፍቶ አካባቢ ቀርበዋል። እያንዳንዳችሁ ሙሉ መረጃ ይዤላችሁ መጥቻለሁ። ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እናንተም ላይክ፣ ሳብስክራይብ በማድረግ አብራችሁን ቆዩ። ጤና ይስጥልን። ዛሬ በርካሽ ዋጋ ለሽያጭ የቀረቡ ቪላዎች እንዲሁም የቦታ መረጃዎችን በአዲስ አበባ ውስጥ በተለያዩ አካባቢ የሚገኙትን ነው ያቀረብኩላችሁ። በመጀመሪያ ደረጃ በንፋስ ስልክ ላፍቶ ክፍለ ከተማ ለቡ አካባቢ ለግንባታ የሚሆን አሁን ለጊዜው የሚያስኖር ቤት የሌለው ወይም ለስም ማዞሪያ አገልግሎት የሚውል ትንሽዬ ሰርቪስ ያለው እናንተ ገዝታችሁ በራሳችሁ ፍላጎት መገንባት ለምትፈልጉ ቤት ገዦች 250 ካሬ ሜትር የሆነ በ11 ሚሊዮን ብር የመጨረሻ ዋጋው ተብሎ ለሽያጭ የቀረበ ፋይሉ የ2007 የልማት ተነሽ በጣም ቆንጆ ሳይት ላይ ቤቶች ተሰርተው አልቀው ይህ ቦታ ብቻ ከሁለት ቤቶች መሃል ላይ የሚገኝ እናንተ የምትፈልጉትን የቤት አይነት መገንባት የምትችሉበት ቦታ ነው። ዋጋው ድርድር የሌለው 11 ሚሊዮን ብር የመጨረሻ ዋጋው ተብሎ ነው የቀረበው። ኮብልስቶን መንገድ ሁሉም ነገሮች መሰረተ ልማቶች የተሟሉለት ለቡ ቡና ሜዳ አካባቢ የሚገኝ 250 ካሬ ሜትር የካርታ አቀማመጡ ፊት ለፊቱ ወደ ምዕራብ ወይም ወደ ማታ ፀሐይ የዞረ እንዲሁም ካርታ ላይ ግንባሩ ወይም የካርታው ፊት ለፊት 12.5 ሜትር የሆነ ወደ ኋላ ደግሞ 20 ሜትር እርዝመት ያለው የቦታ አቀማመጥን የያዘ ነው። ታዲያ በዙ አካባቢም ሌሎችን ማየት ለምትፈልጉም ቀድማችሁ ደውላችሁ ቀጠሮ ብታሲዙን በርካታ የቦት መረጃዎችንም ማየት ትችላላችሁ። በሁለተኛ ደረጃ የምነግራችሁ ደግሞ በዚሁ በንፋስ ስልክ ላፍቶ ክፍለ ከተማ ላፍቶ ወረዳ 12 አካባቢ ነው። ታዲያ ወረዳ 12 ላፍቶ አካባቢ በኮሪደር ልማት በመልሶ ማልማት የማይነካ ምርጥና ቆንጆ ዘመናዊ ቤቶች የሚገኙበት ለማንኛውም የእምነት ተከታይ መሆን የሚችል አካባቢ ነው። ትምህርት ቤቶች በአካባቢው አሉ። በርካቶች ደስ ብሏቸው የሚኖርበት አካባቢ ነው። ብትችሉ አፍርሳችሁ ግራውንድ ፕላስ 1 ግራውንድ ፕላስ 2 ካልቻላችሁ መጠነኛ እድሳት አድርጋችሁ 160 እንዲሁም 165 ካሬ ሜትር በ12 ሚሊዮን ብር አሁን የሚያስኖር ቤት ያለው ለሽያጭ ቀርቧል። እነዚህም ፋይላቸው ዲጂታል ካርታ ወዲያውኑ ገዝታችሁ በነጋታው ወይም አድራችሁ ስም ማዞር የሚቻል ሲሆን በጣም በፍጥነት ገዥ ከሆናችሁ ብትመጡ ታገኙታላችሁ። በርካቶችም እያዩት የሚገኝ ነው። በተጨማሪም በዚሁ በንፋስ ላፍቶ ክፍለ ከተማ ወረዳ 15 አካባቢ በኃይሌ ጋርመንት ውስጥ የሚገኝ ነው። ከአፍሪካ ሲዲሲ ጀርባ ላይ ያለ 900 ካሬ ሜትር ላይ ያረፈ ብትፈልጉ ለመኖሪያ ቤት ካልፈለጋችሁ ለአፓርትመንት ቤት ለምትፈልጉት አገልግሎት መሆን የሚችል ከዋና አስፓልት ሁለተኛ ቅያስ ላይ የሚገኝ ነው። ዋጋውን ጥሬ 50 ሚሊዮን ብር ተብሎ ለሽያጭ ቀርቧል። ካርታው 900 ካሬ ሜትር ላይ ያረፈ ነው። ሌላው ደግሞ ለቡ አካባቢ ዘመናዊ ቤት በቅናሽ ዋጋ ለምትፈልጉ ሰዎች እንግዲህ ከአሁን በፊት 30 ሚሊዮን ብር ለሽያጭ የቀረበበት ዋጋ ነበር። ነገር ግን አሁን ታላቅ የዋጋ ቅናሽ ተደርጎ ለሽያጭ ቀርቧል። ቤቱ 175 ካሬ ሜትር የካርታ ስፋት ያለው እጅግ በጣም የሚገርም ሳይት ላይ የሚገኝ ነው። ከዋና አስፓልት ደግሞ 100 ሜትር ብቻ ገባ ብለው ወይም ሶስተኛ ቅያስ ላይ የሚገኝ ቤት ነው። አቀማመጡ ወደ ማታ ፀሐይ ወይም ወደ ምዕራብ ሲሆን አካባቢው በዛፎች የተጥለቀለቀ የማታ ፀሐዩን የጧት ፀሐዩን የማታውቁበት ምርጥ መኖሪያ ኮምፓውንድ ውስጥ ያለ ዘመናዊ ቤቶች በብዛት የሚገኙበት ሲሆን ንጹህ ቪላ ቤት ነው። ግቢው 2 መኪኖችን የሚይዝ እንዲሁም ዋና ቤቱ ከፍ ብሎ 3 እና 4 ራይዘሮችን ወይም ደረጃዎችን ረግጣችሁ የምትገቡ ሲሆን የቤቱ ከፍታ እጅግ በጣም ቆንጆ ነው። ዋና ቤቱ ላይ ሰፊ ሳሎን እንዲሁም 3 መኝታ ቤቶችን የያዘ ቤት ነው። ታዲያ ይህ መኝታ ቤት 2 ቁም ሳጥን ያላቸው እንዲሁም አንደኛው ወይም ማስተር ቤድሩሙ የውስጥ መታጠቢያ ቤት ያለው ሲሆን የልጆች የጋራ መታጠቢያ ቤት ያለው ነው። ሳሎኑ ኦፕን ኪችን የሌለው ሲሆን
ወደ ሰርቪሱ ቦታ ላይ ስናመራ ደግሞ ሰርቪሱ ላይ 3 ሰርቪሶች አሉ። አንደኛው ኪችን ነው፣ ሰፊ ካቢኔት የተገጠመለት እንዲሁም 2 የእንግዳና የሰራተኛ መኝታ ቤት፣ የውጭ ሻወር፣ ሽንት ቤትን የያዘ ሲሆን የቦታ አቀማመጡ ካርታው ላይ ፊት ለፊት 10 ሜትር ወደኋላ 17.5 ላይ ያረፈ ንጹህ ምንም አይነት ወጪ የማይጠይቅ የቤቱ ጣራ ላይ 2000 ሊትር ታንከር የተሰቀለ ሲሆን ግቢ ውስጥ ተጨማሪ ወይም ሪዘርቭ 3000 ሊትር ታንከር ተቀምጦለታል። ስለዚህ ይህን ቤት ገዝታችሁ ለኪራይ ብታወጡት 85,000 ብር በወር መከራየት የሚችል እንዲሁም በገስት ሃውስ እስከ 150,000 ብር ከዛ ውጭ ራሳችሁ ብትኖርበት መኪና እንኳን ግቢ ውስጥ ለማስገባት የማታስቡበት እጅግ በጣም የሚገርም ምርጥ ሰፈር ላይ ለሽያጭ ቀርቧል። ወሳኝ ቤት ፈላጊ ነን ካላችሁ ደውሉ። ነባር ፋይል ነው፣ ዲጂታል ካርታ ነው። የኮሪደር ልማት መልሶ ማልማት ምንም የሚያጠራጥር ጉዳይ የሌለበት አካባቢ በጣም የሚገርም ዘመናዊ ቤትና ምርጥ ሰፈር መግዛት ያሰባችሁ ለቡ ላይ ይህን ቤት ሳታዩት ሌሎችን እንዳትገዙ። ዋጋው 26 ሚሊዮን ብር ያልቅላችኋል። ወሳኝ ገዢዎች ደውሉና ነው። ወደ ሌላኛው መረጃችን ስናመራ ደግሞ ይህ ቪላ ቤት ለሽያጭ እንደቀረበ ነው። አልተሸጠም። ወሳኝ ገዢዎች ነው። ብር ተፈልጓል። በጥሩ ዋጋ ትገዙታላችሁ ተብላችኋል። እጅግ በጣም የሌለ ዘመናዊነቱ ከፍ ያለ ቆንጆ ቤት በአያት 49 አካባቢ የሚገኝ ንጹህ ቤት 250 ካሬ ሜትር። ቤቱ የሚገኝበት አካባቢ በፍጥነት በዘመናዊነት እየለማ ያለ አካባቢ ሲሆን ከዋና አስፓልት 60 ሜትር ፊት ለፊት ማለት ይቻላል ይገኛል። እንዲሁም አቀማመጡ የጧት ፀሐይ ወይም ወደ ምስራቅ የዞረ ሲሆን የካርታ አቀማመጡ ፊት ለፊት 10 ወደ ኋላ ደግሞ 22.5 ሲሆን ግቢው ቢያንስ 3-4 መኪኖችን ማስቆም ይችላል። ይህን የመሰለ ደግሞ ሳሎን ይዞ የሚገኝ እያንዳንዱ የፊኒሽንግ እቃዎች የውጭ ማቴሪያል ሲሆኑ ሙሉ በሙሉ ሴራሚክ የውጭ ነው። የመብራት ስራዎቹ እንዲሁም የእንጨት ስራዎቹ እጅግ በጣም ገራሚ የሚባሉ አሁን በሀገሪቱ ውስጥ ዘመናዊ የፊኒሽንግ እቃዎች የተባሉትን ተጠቅሞ ነው የሚገኘው። እንግዲህ ይህን ቤት ለሽያጭ የቀረበው ተሰርቶ ለሽያጭ እንዲቀርብ ሳይሆን ሻጩ ለራሱ የገነባው ቤት ነው። ነገር ግን ወሳኝና ትክክለኛ ቤት ፈላጊ ከሆናችሁ መታችሁ እዩት። መኝታ ቤቶቹም ሰፋ ብሎ የተዘጋጁ ናቸው። የምታዩት ትልቁ መኝታ ቤት ሲሆን የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ ተሰርቷል። ከዚህ ፊት ለፊት እንደገባን ደግሞ መልበሻ ክፍል የምታዩትን ቁም ሳጥን ይዞ ተዘጋጅቷል። ከዛ ወደ ውስጥ ስንገባ ደግሞ መታጠቢያ ክፍል ሰፋ ብሎ የተዘጋጀ ሻወር ቦክስ ወይም ደግሞ ጃኩዚ ይቀረዋል። እሱን ከሻጩ ጋር በመነጋገር እንግዲህ ማስተካከል ይቻላል። አሊያም በራሳችሁ ምርጫ ነገሮችን ማስተካከል ትችላላችሁ። ነገር ግን ቤቱ ምንም አይነት ሌሎችን ወጪ እንዳይጠይቅ ተደርጎ ነው የተሰራው። ዋና ቤቱ ላይ 3 መኝታ ቤት እንዲሁም አንድ በጣም ሰፊ ሳሎን ከኦፕን ኪችን ጋር የያዘ ነው ይህ ቤት። እንግዲህ 2ቱ የልጆች መኝታ ቤት ደግሞ አሁን ፊት ለፊት እየርን የምናገኛቸው ሲሆን በመጀመሪያ ደረጃ እንግዲህ እዚህ በግራ በኩል የምናገኘው የልጆች መታጠቢያ ክፍል ነው። የልጆች መኝታ ቤትም እንግዲህ በግራ በኩል አንደኛው፣ በቀኝ በኩል ደግሞ እዚህ ላይ አንደኛ መኝታ ቤት ነው ያለው። መኝታ ቤቶቹም እነዚህም ሁሉም ቁም ሳጥን ያላቸው እንግዲህ አየርም እንዲሁም ብርሃን እንዲያገኙ ታስቦ የተሰራበት መንገድ እጅግ በጣም ቆንጆ ነው። ስለዚህ ዋና ቤቱ ላይ 3 መኝታ ቤቶችን አንድ ሰፊ ሳሎን የያዘ ሲሆን ወደ ሰርቪሱ ቦታ ላይ ደግሞ 3 ክፍሎች አሉ። አንደኛው ትራዲሽናል ኪችን ካቢኔት የተገጠመለት ማብሰያ ክፍል ማለት ነው። 2ቱ ደግሞ የእንግዳ እንዲሁም የስራ አጋዥ ወይም የሰራተኛ መኝታ ቤት ናቸው። የውጭ ሻወር ሽንት ቤትም ለሰርቪሶቹ የተዘጋጀ ሲሆን እንግዲህ ወደ ሰርቪሱ ወይም ወደ ኪችኑ አቅጣጫ በዚህ መልኩ የኪችን ቤት ግብዓቶችን ማስገባት ይቻላል ማለት ነው። ከዛ በተጨማሪ የፊት ለፊት የምታዩት መታጠቢያ ቤቱ ነው የሰርቪሶቹ። እንዲሁም ከዚህ ከመታጠቢያ ቤቱ ጎን ላይ ደግሞ የላውንደሪ ማስቀመጫም የተዘጋጀ ነው። ፋይሉ ዝግጁ ነው። ወሳኝና ትክክለኛ ቤት ፈላጊ ነን ካላችሁ እንግዲህ ኪችኑ እጅግ በጣም ደስ የሚል ካቢኔት ተገጥሞ ሰርቪሶቹ ሙሉ በሙሉ ጥንቅቅ ብሎ ያለቁ ናቸው። ቤት ፈላጊዎች ፍጠኑ። ይህንን ቤት በ23 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦ ነው የሚገኘው። ውድ ኢትዮጵያውያን እያንዳንዳቸው የምናቀርባቸው ዋጋዎች በትክክል ከሻጮች አንደበት እየሰማን የምናቀርበውና በትክክል ለሽያጭ የቀረቡ የቤት መረጃዎችን ብቻ ነው ለእናንተ እያቀረብን ያለ ነው። የማይሸጥ ቤት ወይም የተሸጠ ወይም መታችሁ የማታዩትን ቤት እያቀረብን አይደለም። ወሳኝ ገዥ ከሆናችሁ ቀጠሮ ይዛችሁ ነው
ቦታው ላይ ቆማችሁ ወይም ደርሳችሁ አትደውሉ። ምክንያቱም ሌሎች ከስተመሮችን በሌላ አካባቢ ይዘን ልንገኝ ስለምንችል እንዳትስተጓጎሉ በማሰብ ነው። የዛሬው መረጃዬን በጨርሻለሁ። መልካም ጊዜ